በወገኖቼ ጸሎት ተስማማሁ። አባ በሰማይ ያለው ፈቃድ እንዲሁ እባክህ በመሃላችን ይሁንልን። ኢየሱስ በምድር በነበረው ኑሮ ምልልስ ዊል ነበረ። ፈቃዱን ለአባቱ እንደሰጠ ዛሬ የክሌሻ አገልግሎት እኔና ወንድሞች እህቶች ፈቃድህ ይውረሰን። በመሰዊያው ላይ የተቃጠለው መልሶ ተነስቶ እንደማይራመድ ተቃጥሎ ለአብ ሽታ እንደሚኖር እንዲሁ የኔና የዚህ ጉባኤ ነገር በዚህ ክብር ይደምደም። አሜን። ከመሰዊያው ተነስቶ የሮጠ በግ አይቻላል። ከመሰዊያው ተነስቶ የሄደ ዋኖስ ወይም በሬ አላውቅም። ፉል እጅ እግሩ ተቃጥሎ ውስጡ ጮማው ተቃጥሎ ሳምባ ሁሉ ተቃጥሎ ሰማይን ያረካ ነበር። የሚቃጠለው መስዋዕት ወገኖች ሃይስት ብለሲንግ ነው እዚህ ህብረት ላይ የሚያመጣው። አሜን። የሚቃጠል መስዋዕት የመጨረሻ እግዚአብሔርን ያረካዋል። ዘሌዋውያን ላይ ይመጣልኛል። ይህንን እንደ መግቢያ እንደ ሜሴጅን ይመጣልኝ 3 አይነት መስዋዕት። አንደኛው በሬ ሰዋለ፣ ሁለተኛው በግ ሰዋለ፣ ሶስተኛው ዋኖስ። እነዚህ 3ቱም ተቃጥለው ይለቋል። ጭርስ አድርጎ ይቃጠሉ፣ ሰማይ ይረካል። አሮማ ነው፣ ሄቨን አሮማ። አሜን። ሰማይን የሚያረካ ሰማይን የሚያስደስት እግዚአብሔር ሲያሸተው የመጨረሻ ደስታው ተቃጥሎ ባለቀው መስዋዕት ነው። አሜን። ለምንድን ነው በሬው በጉ ዋኖስ ብዬ ስጠይቅ ይህንን ሳውዝ አፍሪካ እያለውን ያበራልኝ ጌታ። በሬው ዲፕ የሆነ በጥልቀትና በስፋት በክብደት መንፈስ ቅዱስን መለማመድ ነው። አሜን። ከሰኞ እስከ ሰኞ የጌታ ከመስከረም እስከ መስከረም የጌታ ኮርነር ጌታ። ሃሌሉያ አሜን። ይሄ የሚገርማችሁ ሆዱን እጠቁት ይላል። ከዛ ሆዱ ንጹህ ነው አለ። አሁን ለእግዚአብሔር ጣፋጭ ሽታ ነው ይላል። በጣም ዘሌዋውያን አንብቡት። ጣፋጭ ሽታ የሚላል እኔ በቀጣይ ከዚህ ከክሌሻ ምን ይታያል ብትሉኝ እኔና እናንተ መሻታችን፣ ፍላጎታችን፣ ስሜቶቻችን የኛ አለን የምንለው ተቃጥሎ በመሰዊያው ተቃጥሎ አልቆ ወደ ሰማይ ለደስታ ይሄዳል። ሃሌሉያ። እንደውም በሙሉ ኪዳን የሚባለው የአመዱ ክምር በጣም ከፍ ካለ እግዚአብሔር ረክቷል የሚባለው። በጣም ብዙ መስዋዕት በጎች ታርዶ ከተሰዉ አመዱ ትንሽ ከሆነ እርካታው ትንሽ ነው። አመዱ ግን ምን ያሳያል? የተቃጠለው ብዛት፣ የመጣው ዶዝ በእኔና በእናንተ በቀጣይ ዘመን መለኮት ዛሬ ማቅለጥ ጀምሯል። ሃሌሉያ አሜን። ስለዚህ እኛ እንደ በጉም አይደለንም፣ እንደ ዋኖስ አይደለንም፣ እንደ በሬው ነው የምናቀርበው። ዛሬ ይህን ጉባኤ እኔ ለጌታ እለምነዋለሁ፣ ማጸነዋለሁ። መሻታችን በመሰዊያው ለተቃጥሎ ያው ጌታ ክርስቶስ በእኛ ይገለጥልን። አሜን አሜን። ጌታ ሆይ እኛ ቆመን ማንሄድበት በእኛ ላይ ያው ክርስቶስ ብቻ የሚመላለስበት የመንፈስ ቅዱስ ልዩ አሮማ በመካከላችን ይሙላ። አሜን። አሽትተው ይህን ጉባኤ ከኛ ውስጥ ምናትን ነው መንፈስን ህይወትን ኢየሱስን ነውና አንተ የሰማይ ድምቀት የምድር ክብር ሆነልን። አሜን። ከዚህ ደቂቃ ጀምሮ ዛሬ የምንጀምረው ደግሞ በኩል የተሰጠኝ በዚህ ፖርሽን ላይ መንፈስ ቅዱስ በአማኝ ህይወት ውስጥ ሊሰራ ያለውን እባክህ አፌን ተጠቀምና ንካ። አሜን። እግዚአብሔር ጊዜ ቢሰጠን ስለ ሳክሪፋይ 5 አይነት መስዋዕቶች አሉ። እነሱን አንድ ቀን እንገባባቸዋለን። እግዚአብሔርን ወደፊት እድሉን ከሰጠን ጌታ ይባረክ። እግዚአብሔር በልቤ ላይ ያስቀመጠው ይድንዬ ከነገረኝ በኋላ መንፈስ ቅዱስ በአማኝ ህይወት ውስጥ ያለውን ሚና ንገራቸው የሚል ነው። አሜን። ምንድን ነው በአማኝ ውስጥ ያለው ተግባር? ሆሊ ጎስት በእኔ በእናንተ ባንቺ ባንተ በውድ ወንድሞቼ እህቶቼ ያለው ሚና ምንድን ነው የሚል በውስጤ መጸለይ በውስጤ በቃ መቃተት ጀመርኩና ተግባሩን እናውጀዋለን ዛሬ። አሜን። ከዛ በፊት ዛሬ መሰረት ለመጣል ኮመን የሆነ ፎከስ እንዲኖረን ሁላችንም አንድ የሆነ ዴስቲኒ ብናስቀምጥ ብዬ አሰብኩ። ቀን ስጸልይ ወደ ጠለቀው ትምህርቱ ዛሬ ዘልቀን ባንገባ አንድ ዴስቲኔሽን እንደ ሁላችን ብንስልሳጋ
ሆሊ ስፒሪትን አማክሎ ከዚህ ከከበረው የዋህ ከሆነው ቅዱስ መንፈስ ጋር ሴንተር ያደረገ ዴስቲኔሽን ያስፈልገናል። ፓስተር ኤልሲ ከቤት ወደ ቸርች ሄዳለሁ ካለች ዴስቲኒዋ ቸርች፣ ይድኔ ወደ ስራ ሄዳለሁ ካለ ዴስቲኒው ስራ ነው። አሁን እዚህ ኤክሊሺያ ከመንፈስ ቅዱስ ጋር አያይዞ ምንድን ነው ያያችሁት? ግቡ፣ ፎከሱ፣ ትኩረቱ የት ጋ ነው የሚለውን ዛሬ አንድ የሆነ በመለኮት መነጽር መጨረሻው ያማረ ክብር ይቆየናል። እንገባበታለን በቅርቡ። አሜን። ቢሬዲ 100% አረጋግጥላችኋለሁ። እኔም ከእናንተ ጋር አብሬ ወደዚህ ወደ ተሳለው ወደ ተዘጋጀው የሆሊ ስፒሪት ማኒፌስቴሽን እንገባለን። አሜን። ይህንን እንደ መግቢያ መነሻ ማድረጉ የሉቃስ ወንጌል ምዕራፍ 1 ቁጥር 30 እስከ 35 ያለውን አንድ ሰው ቢያነብልን ወይም ደግሞ ፊት ለፊት ኮፒ ሆኖ ቢለቀቅልን ደስ ይለኛል። ሉቃስ ምዕራፍ 1 ቁጥር 30 35 ዴስቲኔሽናችን በዚህ አዘጋጅተን ወደ ትምህርታችን የምንሄደው። ቅድም እህቴ በጸሎቷ ነካ እያደረገችው ሆሊ ስፒሪት እያረጋገጠልኝ ነበር። ኢየሱስ ጌታ ነው። ሉቃስ 1 ከ1 ከ30 እስከ 35 በጌታ በኢየሱስ ክርስቶስ አነባለሁ። እንዲህ ቴንክ ዩ። እነሆም ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም አባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማያውቅ ይህ እንዲህ ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸለልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ጌታ ኢየሱስ ይባርክ። ቴንኪው ቴንኪው። እዚህ እያየው ነው እቴ መቅደላዊት ያስቀመጠችው ላይ ቴንኪው እያየሁት ነበር። እንግዲህ አንድ አይነት ትኩረት ካለን፣ አንድ አይነት ፎከስ ካለን ወገኖቼ ባስተማሩት ላይ እንደ ብሎኬት ለመጫን የተለየ ነገር ለማስቀመጥ ሳይሆን ያንኑ ተጨምሮ አንድ መዳረሻ ግን ያስፈልገናል። እሺ መንፈስ ቅዱስን አጠናን፣ ስለ ሆሊ ስፒሪት ተነጋገር። ዋትስ ኔክስት? ምንድን ነው የሚታየን? ይሄ የመልአኩ ገብርኤልና የማርያም ዲያሎግ ንግግራቸው ውስጥ አንድ ህይወቴን የቀየረ ይህን ጉባኤም ሳስበው በሳውዝ አፍሪካም በኢትዮጵያም በዓለማት ሁሉ እንደ ሞዴል ሊያደርገን የሚችልበት ሐሳብ እግዚአብሔር ገለጠልኝ። ነቢያት የተነበዩት መሲሁ ይመጣል። ዘፍጥረት 3 ላይ ከሴት የሚወለደው የእባቡን ራስ ይቀጠቅጣል። ብቻ ሁሉ የሚጠብቁት መሲሁ ዓለምን የሚገዛው ጌታ ባልተጠበቀ መንገድ ይመጣል፣ ባልተለመደ መንገድ ይመጣል የሚል ሃሌሉያ። እግዚአብሔር የሞላው አላርም ጮኸ፣ ምድር ተናወጠ፣ መላእክት ተንቀሳቀሱ፣ ዓለማት ፍጥረታት በሙሉ ሼክ ያደረጉ። ኪንግ ኦፍ ኪንግ ሊወለድ፣ የዘመናት ትንቢት ሊፈጸም ነው። የምስራች ይዞ መጣ። ቅድም የእግዚአብሔር ሰው እያነበበልን ድንግል ማርያም ጋር የመጣው መልእክት እንግዲህ ንግስናው ለዘላለም የሆነ በመፈቅለ መንግስት የማይወድቅ በድምፅ ብልጫ የማይነግስ በያዕቆብ ቤት ላይ ለዘላለም ኪንግ የሆነ ይወለዳል ነው ያለው። ሃሌሉያ። የማይሻር ኪንግደም ንጉስ ካንቺ ይወለዳል። ይሄ ትልቅ ዜና ላንቺ ላበስር መጥቻለሁ። ደስ ይበልሽ፣ ጸጋ ይሞላሽ። ይሄ ሁሉ ታሪክ ቅድም አይተነዋል። ካንቺ የሚወለደው በያዕቆብ ቤት ላይ ንጉስ ይሆናል ሲል አንድ ጥያቄ ብቻ ነው የጠየቀችው። ወንድ ስለማላውቅ ጉዳዩን አብራራልኝ፣ ሃው እንዴት ነው የሚሆነው አለች። ወዲያው አንድ የምስራች ነው ያላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ባንቺ ላይ ይጸልልሻል፣ ካንቺ የሚወለደው የእግዚአብሔር ልጅ ይባላል። ክብር ለኢየሱስ ይሁን። ዓለም የሚጠብቀው መድኃኒት፣ ፍጥረት የሚፈልገው ገላጋይ
የትኛውም ኔሽን ባለበት ዘመን የማያፍርበት ጌታ ካንቺ እንዲመጣ መንፈስ ቅዱስ ባንቺ ላይ ይመጣል። የመጀመሪያው ሆሊ ስፒሪት ኦን ዩ ባንቺ ላይ ይመጣል የሚለውን ያዙልኝ። ቀጥሎ በመንፈስ ቅዱስ ይጸልልሻል፣ ኦቨርሻዶ ያደርጋል። ስራውን የሚቀጥለው እሱ ነው። በአጭር ቃል ወንድሞቼ ስሙኝ፣ አሁን አንቺ ጋር ያለኝ ፕላን ወንድ የሌለበት ወንድ ነው የሚወለደው ነው ያላት። ሃሌሉያ አሜን ሃሌሉያ አሜን አሜን። ምን አይነት የሚያስጮህ አሜን የሚያስብል ወንድ የሌለበት ወንድ ነው፣ ግን የወንድ እጅ የለውም፣ የወንድ አስተዋጽኦ የሌለበት ኢየሱስ ይወለዳል። አሜን ይሄ ማለት በጣም ለኛ ዘመን እውነቴን መፍትሄ ደንበኛ መፍትሄ ነው ጌታ ያመጣልኝ ዛሬ። ይህ ጉዳይ የሰው እጅ የማይገባበት የሰው ቴክኒክና ንክኪ የማይገባበት ሪቫይቫል እየመጣ ነው። ሮባሽ አሜን አሜን ነው። በዚህ ሌሊት ያነቃን፣ በዚህ ሌሊት ያገናኘን፣ እናንተን ከያቅጣጫው አንቅቶ በዚህ ቴሌግራም ቻናል እያልን ያለበት የሚመጣው ሪቫይቫል የሰው እጅ የለበትም ማለት አሜን። ከሰው ንክኪ ከእጅ ንክኪ የጸዳ አሜን እዚህ ከሰው ጋር ምንም ንክኪ የለ 0% ሂውመን ኔቸር 0% የሆኑ ሃሌሉያ ፉል መንፈስ አሜን። ቅዱስ ኦባሃቲ ላሲያ ከታኒ አሜን በጠይቃችሁ ሁላችሁም ታውቃላችሁ። በሰው የተጀመሩ በሰው የሚቋጩ ኤቭሪ ቸርች ሂዱልኝ በሙሉ ከኔ ለኔ በኔ ሁሉ የሰው እጅ አለው። አሁን ካንቺ የሚወለደው ግን የሰው እጅ የለበትም። ሃሌሉያ አሜን ተፈጥሯዊ ጥበብ የሌለው፣ ተፈጥሯዊ ቴክኒክ የሌለው፣ ሂውመን ቴክኒክ ብልጣብልጥነት የሌለው፣ ሽወዳ የሌለው፣ ማይኮረጅ የማንኛውም ተፈጥሯዊ ስብአዊ ነገር 0% የማይገባበት ሪቫይቫል እየመጣ ነው። አሜን አሜን አያችሁ፣ አሁን ማርያምን ላወራ አይደለም። እዚህ በወንድሜ ይድኔ ላይ፣ በሃኒ ላይ፣ በፓስተር ኤልሲ ላይ በሁላችሁ የሚታየ ምንድን ነው? የሰው እጅ ያልገባበት ሆሊ ስፒሪት ብቻ ማኒፌስት የሚያደርገው ሪቫይቫል መጥቷል። አሜን እዚህ ቦክስ ውስጥ አሁን እንድንገባ ፈልጋለሁ። ቀጣይ እነገሌ ናቸው ይሄን ያደርጉት የማይባልበት፣ ቀጣይ የእነንትና ግሩፕ ነው እኮ በተሰብስበው እኮ ነቀነቁት ከተማውን የማይባልበት፣ ተጀምሮ እስኪያልቅ ሆሊ ስፒሪት ድርሻውን ይወስዳል፣ ኃላፊነቱን ይወስዳል። አቀንቃኝ፣ አነሳሹ፣ አንቀሳቃሹ ሆሊ ስፒሪት ይሆናል። ኢየሱስ ጉዳዩ ቀላል አይደለም። አሁን የምናነሳው ስሙኝ፣ ዛሬ ምናልባት በጠለቀ መንገድ ወደ ሐሳቡ ባንገባም አንድ ፎከስ ውስጥ እንድንገባ ከዛ በዛ ፎከስ እንድንጸልይ ይፈልጋለሁ። ወንድ የሌለበት ወንድ እየመጣ ነው አለ። አሜን የሰዎች አስተዋጽኦ የማይገባበት ታላላቅ ሪቫይቫል ልናይ ነው አለ። መንፈስ ቅዱስ ብቻ ሁሉን ነገር የሚያንቀሳቀስበት ጥበብ፣ ማኔጅመንት፣ ሊደርሺፕ፣ የቸርች ኦርጋናይዜሽን፣ የወንጌል ስርጭት፣ የጸሎት አገልግሎት ኤቭሪ ኮርነር ጀርባው ላይ ያለው ሆሊ ስፒሪት ነው። አሜን ይህ መንፈስ መር የሆነ አገልግሎት ማለት ነው። ስፒሪት ድሪቭን የሆኑ ፕሮፌቶች፣ መንፈስ የሚያንቀሳቀሳችሁ ዘማሪዎች፣ በመንፈስ የሚጀመር ጸሎት አገልግሎት፣ መንፈስ የሚያወጣው የዚህ የኤክሌሽያ አገልግሎት። ሃሌሉያ አሜን ወገኖች ሆይ ተጽዕኖ ከባድ መሆኑን ያየሁት በሁለት አቅጣጫ ነው። በደንብ ስሙኝ። ከመንፈስ ነው የሚወለደው። የአሁኑ ሚስተር ኤክስ ወይም ደግሞ ሚስተር ዋይ አይገባም እዚህ ውስጥ፣ አቶምን አያስገባም። ሆሊ ስፒሪት ነው ያለው። ልክ ይሄ ከመንፈስ የሆነው ሲወለድ የመጀመሪያ የደነገጠው ፖለቲካ ነው። ያዙልኝ በደንብ ፖለቲካ። በሀገር አቀፍ ያለ ፖለቲካ ውስጥ ያለው መደንገጥ ይጀምራል። አሁን ከመንፈስ የተወለደ ከመንፈስ የተገኘ ጸሎት፣ ከመንፈስ ቅዱስ የተገኙ ሪቫይቫል ቸርቾች፣ አገልጋዮች፣ ኤቭሪ ኦርጋናይዜሽን የመጀመሪያ የሚመታው እነ ሄሮድስ ውስጥ ያለው አውሬ ደንግጧል ዛሬ። አሜን የሁለት ሰዎች አስተዋጽኦ ያለበት የሰው ልጅ ተወልዶ ምንም ለውጥ የለም፣ ምንም ለውጥ የለም። በቃ ገሌ ተወለደ ገሌን። ኢየሱስ የመጣው በመንፈስ ቅዱስ መጸነስ ምልክቱ ከዚህ ህብረት እመኑኝ፣ ከኤክሌሽያ አሁን በመንፈስ የተጸነሱ ትምህርቶች ይታዩኛል። አሜን
ማለት ሶርሳቸው የተጻፈ አንብቦ ሳይሆን ኢንፎርሜሽን ሳይሆን የሰው ዘገባ ሳይሆን ከመንፈስ የተጸነሰ። ሃሌሉያ። ምንጫችሁ ሆሊ ስፒሪት ሆኖ ነው ያየሁት ዛሬ። አሜን። ከእግዚአብሔር መንፈስ የተገኘ ምሪት፣ የተገኘ አገልግሎት፣ የተገኘ ስብከት፣ የተገኘ ወዳጅነት፣ የተገኘ እንቅስቃሴ ከዛሬ ማታ ጀምሮ በጌታ በኢየሱስ ስም በዚህ ህብረት ላይ ወደቀ። አሜን። ምክንያቱም እኛ በባዮሎጂ የምናውቀው አለ፣ ሴት ለመጸነስ የወንድ አስተዋጽኦ አላት። ጽንስ የሚመጣው ከወንድ የሚገኝም፣ አሁን ግን ከመንፈስ የሚገኝ ጽንስ ነው። አሜን። ማለት ብዙ ዘመን ታግለናል፣ አይታችኋል። ከብዙ ሰው ቀርተን አይተናል፣ ከብዙ ሰው ወስደን አይተናል። አያዋጣም። ከመንፈስ የቀዱ ከመንፈስ ሶርስ የወሰዱ አሁን እኛ የምናርፍባቸው ትውልዶች ይሄው በእኛ መሃል አሉ። እግዚአብሔር ከእናንተ ጋር። ስለዚህ ማን የደነገጠው? የመጀመሪያ ያዙልኝ፣ ሄሮድስን የደነገጠው። በዚህ መደንገጥ ውስጥ ቀጥታ የግድያ መንፈስ፣ የሞት መንፈስ ከተማ አቀፍ፣ አሁን እዛ ሳውዝ አፍሪካ የምናየው የሞት መንፈስ የሚመታው ከመንፈስ ቅዱስ የሚወለድ ሪቫይቫል፣ የሚወለድ የወንጌል ስርጭት እያንዳንዱን የአውሬ መንፈስ መምታት ይጀምራል። አሜን። ሁለት ካቴጎሪ ነው የሚታየኝ ቀጣይ ባለው። አሁን ከትምህርታችን በኋላ ምን ይታያል ብትሉኝ ፎከሱን ያዙልኝ። የመጀመሪያው አሁን ይሄ አገልግሎት ወደፊት የምናየው ስለሆነ በጣም ብዙ ጭብጨባ አይኖረውም። በጣም ደጋፊ ምናምን ይሄ ሆይ ሆይ የሚል ፉጨት አይኖረውም። የተወሰኑ ፓርቶች፣ የሄሮድስ ክልሎች፣ የሃይማኖት ክልሎች ይናወጣሉ። በቃ ግድ ነው። የሪሊጅን መሰረት ይመታል በቅርብ። ሃይማኖትን የሚመታ የኢየሱስ ክብር፣ የሰው ስርዓትን የሚያፈርስ የዘረኝነት ስርዓት እንዳለ ደረማምሶት በኃይለኛ የመንፈስ ቅዱስ ሪቫይቫል በከተማ አቀፍ በሀገር አቀፍ የምንጠብቀው ሪቫይቫል አለ። ከመንፈስ የተወለደ ከመንፈስ የተገኘ በድንግል ማርያም ውስጥ ያለፈ ዓለምን ያናወጠ ያ እውነት ፓተርኑን ነው ዛሬ የሚሰጠን ጌታ። በኢትዮጵያም እየጠበቁ ያለሁት በሳውዝ አፍሪካም በአሜሪካ በሁሉም ቦታ ላይ ፖለቲካ ውስጥ ያለውን አውሬ፣ ሃይማኖት ውስጥ ያለውን አውሬ፣ ኤዱኬሽን ውስጥ የሚሰራ ኢኮኖሚ ውስጥ የሚሰራውን ይህን ዘንዶ የሚቀጠቅጥ ሪቫይቫል ኢንጂሰስ ኔም አሁን ያገኛል። አሜን። አሜን። እንትን አለኮሰው የማይባል አሁን እኛ ለስም ነው የምንሮጠው። አሁን የኛ 5% እንደ እጅ ይላል። በነገራችን ላይ በጣም እጅ በዛበት ምግብ አይበላም። እጅ በዛበት ወጥ አትበላው ማሳደረ። አብዛኛው ጉባኤዎቻችን እጅ ይላል። ስብከቱ እጅ ይላል። የሰው እጅ አለው። መዝሙሩ የሰው እጅ አለው። ሂውማን ነካክቶታል። አሁን የሰው ጣት የማይገባበት እጅ ማይል ሆሊ ስፒሪት የሚጀምረው ክብር እየመጣ ነው ያለው። አሜን። እሱ ውስጥ ነው አሁን እግዚአብሔር ሊያስገባን ያለው። ወገኖቼ እግዚአብሔር ነው እያወራ ያለው። እኔ ወንድማችሁ ነኝ። አብሮ ይሄን ክብር ናፋቂ ነኝ። ከራሴ ከኪሴ እያወጣዋል። መንፈስ ቅዱስ ያለኝ እጅን አታስገባ ስብከት ውስጥ፣ እጅን አታስገባ ነገር ውስጥ። እጅ ሲገባ ኩንች ይሆናል። አሁን የኛ እጅ የሌለበት ሪቫይቫል እንደው ዛሬ ማታ ጌታ በእኛ ይጀምር፣ ይገላግለን። እኛው እንየው በቃ እንየው ዛሬ ማታ ከመንፈስ የሆነ አገልግሎት። አሜን አሜን። የመጀመሪያው ክልል ጥቂት ተቃውሞ አለ። ይሄ ነገ አብረን የምናየው ነው። ጥቂት ተቃውሞ አለ። ተቃውሞ የሚመጣው ከሃይማኖት ክልሎች ነው። ቀጥሎ ከፖለቲካዎች፣ ቀጥሎ የሙታን መንፈስ ከሚጠሩ ነፍሰ ገዳይ ወንበዴዎች። ግን የመጨረሻ የምስራች እንዲህ አለ፣ ሕፃኑን የፈለጉ ሞተዋል፣ ይዘው ውጣ፣ ከስደት ያበቃል። ሃሌሉያ አሜን። አሁን ሪል አገልጋይ ለመሆናችሁ ማሳያ ምን መሰላችሁ? ከመንፈስ የጸነሳችሁ ትምህርት፣ ስብከት ዝም ብሎ አጨብጫቢ አይበዛም። ስደት አለው፣ ፐርሲኩሽን አለው። ኢጅፕት ለምን ገቡ ብዬ ሳስብ እኔ አንዳንዴ በጣም ልቤን ይነካኛል። ማርያም እና ዮሴፍ አንድ ቀን ተጣልተው ተሰደው አያውቁም። ጁስ እየጠጡ ካፌ እየተቀጣጠሩ ገና ጮኛ እያሉ ደሞመንት ኢየሱስ ከተወለደ ቀን ጀምሮ ውጊያ በዛ እዛ ቤት። በቃ ለምንድን ነው ጉዳይ? ከመንፈስ የተወለደ ነገር ያኔ ኖርማል ዓለም አይቀበለውማ፣ ሼክ ያደርጋል ከተማ። አንዳንዶቻችሁ ተቀባይነት ያጣችሁት የ40 ቀን እድል የእናት የአባት እርግማን አይደለም፣ ስላጸልያችሁ ወይ ቆሌ ርቋችሁ አይደለም። አንዳንድ ቻሌንጆቻችሁ ጀርባቸውን ሳጠናው ከመንፈስ የተገኘ የሆነ ነገር እናንተ ቤት ተገኝቷል። አሜን
ከመንፈስ የተጸነሰ ንግግር፣ ከመንፈስ የተጸነሰ አካሄድ፣ ከሆሊ ስፒሪት የተገኘ ላይፍ ስለተገኘብሽ ሪጀክት እያደረጉን ነው። ጌታ ሆይ ከዚህ ከተማ አውጣኝ አትበሉ። ኧረ አሁን የምናየው ክብር አለ በቅርብ። በሕልም ላይ ዮሴፍ አለው ሕፃኑን የፈለጉ ሊገሉ የሉምና ተነስ ይዘህ ከግብፅ ሂድ፣ ልጄን ከግብፅ ጠራሁት የሚለው ይፈጸም። በዛው የተወለደው ከመንፈስ ነው። ከመንፈስ የተገኘ ሁሌ ነውጥ ያመጣል። እኔ ኖርማል ሰው ሁሉ እየወደደን እንድንሄድ የምንፈልገው ችግር በሽታ እኮ ነው። እኛ ግራ ይገባኝ። ሁሉ ሰው እያፈቀረን ሁሉ እያጨበጨበ እንድንሄድ የምንፈልግ አይሆንም። እኛ ጋር ከመንፈስ የተገኘ ፓወር ላይት ስላለ ጨለማ ይጨነቃል። የዓለም ሰዎች ቢጠሉን ይደንቀኝ ነበረ። ምናልባት ዓለም ናቸው። አሁን ከባዱ የወንድሞች ሃይማኖት ቸርች they don't accept this spirit አይፈልጉትም። ለምን? በቴክኒክ በሽወዳ ስለሆነ አይፈልጉንም። የዋ ሊደር እንጂ በመንፈስ ቅዱስ የመጣው ኢየሱስ ዓለምን ይጠቀልላል። አሜን። ይህም በደንብ ያዙልኝ። የመጀመሪያው ከመንፈስ የተጸነሰ መዝሙር፣ ከመንፈስ የተጸነሰ ምክራችሁ ራሱ አገልግሎታችሁ ከየት ነው ኮንሲቭ ያደረገው? ከየት ነው የጸነስሽው? ምንጩ ከየት ነው? አሁን መጠየቅ አለበት። from where? ይሄ አሁን አንድ ጓደኛዬን አገኘሁትና እያወራ ከ9 ወር ካለፈ ቦርጭ ነው፣ 9 ወር ግን ከሆነ ጽንስ ነው ይወለዳል። ኢየሱስ ጌታ ነው። አሁን አንድ ጊዜ ጉባኤ ውስጥ ምናምን ቦርጭ ምናምን እርግዝና መስሎን እኮ ይሸውደናል። አንዳንዱ እህቴ ወይ በቅርብ ትወልጃለሽ ያለ አገልጋይ አይዞሽ ወንድ ልጅ ቦርጭ ነው። አየነው 12 ወር አየነው 3 ዓመት። አይ ጉዳይ ስብ ነው። ጽንስ ከሆነ ግን ይወለዳል። አሜን 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 አሜን። ወገኖቼ በጣም ወዳችሁ ማከብራችሁ በዚህ ህብረት ውስጥ ያላችሁ እግዚአብሔር ወደ እናንተ ሲያመጣኝ ምንድነው ወደፊት የምትስለው ብሎ ጌታ ያስቀመጠልኝ ወደ ትምህርቱ በደንብ ነገ እንገባበታለን። ኦኬ ዛሬ ግን ጌታ አለኝ ከመንፈስ የሚጸንሱበት ወር አሁን ነው። አሜን አሜን። ለስሙ ባይብል ታነባላችሁ። ባይብል እያነበባችሁ ግን ከባይብሉ ጀርባ ካለው ከመንፈስ ቅዱስ የሆነ እውቀት ትጸንሳላችሁ። አሜን። አየህ ከባይብል አንብበህ ከስፒሪት ኮኔክት ስለምታደርግ አንተ የምታመጣለን ጌታ ዓለምን ያንቀጠቅጠዋል። ሃሌሉያ። ስለዚህ 2 ካታጎሪ ይጠብቀናል። ይሄን ብዬ በደንብ እንጸልይ ነው። አንደኛው ፐርስኩዌሽን አለ የተገኘው ከመንፈስ ነው። ሁለተኛው ሰባ ሰገል ይመጣሉ። በጣም ከሩቅ ሀገር ለዚህ አገልግሎት ይመጣሉ ሰዎች። በቃ ከሩቅ ሀገር ወርቅ ማንጨነቅበት እጣኑ ይመጣል። እጣኑ አንተ ካህን የሚል ትርጉም ነው። ወርቁ አንተ ኪንግ የሚል ነው። ከርቤው ራሱን የቻለ ሽቶ መዓዛ ነው። አሁን ከመንፈስ የተወለደው ጌታ በእኛ መሃል ስለተገኘ ዓለም ላይ ያለ ጎልድ ዩልሲ ሮጦ ወደዚህ ጌታ ይመጣል። አሜን። ወርቃችን ነህ አንተ አባ። yes የኛ ዳይመንድ ነህ ኢየሱስ። ሃሌሉያ። አሁን እነዚህ 2 መልኮች 2 ቀጣይ ሲዝኖች የሚቆዩን ከመንፈስ በተገኘው ሚኒስትሪ ከመንፈስ በፈለቀው ህብረታችን ፍቅራችን ኢቭን መዋደጃችን ራሱ እኔ አሁን እጠረጥረዋለሁ በራሳችን ከተዋደድን አልቆልናል። ሮሜ ምዕራፍ 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ ፈሷል አይልም? yes የእግዚአብሔር ፍቅር በእኔና በእናንተ ውስጥ በሆሊ ስፒሪት ነው የገባው። አሁን የምንዋደደው ናቹራል ላፍ አይደለም። እኛ አገር ልጅ ኮከብ የገጠመ ትመቸኛለህ ኖ እሱ አለፍን፣ ከሱ ወጣን። መዋደጃችን መንፈሱ ነው። መፋቀሪያችን መንፈሱ፣ መከባበሪያችን ሃሌሉያ። ያው ጌታችን ኢየሱስ አንተን ለማገልገል መነሻዬ ጌታ መሆኑን ሳስበው ጤንነት ይሰማኛል። እናንተ ጋር ያለው መልእክት ሼር ለማድረግ መነሻዬ ሆሊ ስፒሪት መሆኑን ሳይ ሰላም፣ ደህንነት ይሰማኛል። አሜን። ደህንነት የሆነ ንጹህ መንፈስ ይሰማኛል። ሩት መነሻው ማገልገያዬ ስቆፍረው ሆሊ ስፒሪት ከሆነ አታርፍ ያለው ከቫይረስ አምልጠናል። አሜን። ማለት የአገልግሎታችሁ መነሻ ስም ማስጠራት እንደሆነ አይቼዋለሁ። ሸተተኝ። እናንተ ማለት ስሜ ማስጠራት ረሃብ የለም፣ እዩኝ የለም። እንደውም አንዱ ሌላኛው ስሙ የሆሊ ስፒሪት አሉ። እዩልኝ እንጂ እዩኝ አይወድም ሆሊ ስፒሪት። አሜን። እዩልኝ ይሄን ውብ ጌታ፣ ይሄን ቆንጆ ኢየሱስ እዩልኝ። አንድ ቦታ እዩኝ ብሎ አያውቅም። እሱ ሲመጣ ያከብረኛል አለ። ጨዋ መንፈስ ነው። yes አንድ ሆሊ ስፒሪት ከኛ ማለት መስራቱ ምልክት የመጣውን ጌታ ግሎሪፋይ ያደርገዋል።
በጣም ስለሱ ስናወራ ፕሊዝ ቼንጅ ዩር ማውስ ይለናል። ቼንጅ ዩር አይዲ ታይትል ሌት ዩ ስፒክ አባውት ክራይስት ይላል። እሱ ሲመጣ ኢየሱስን ያከብረዋል። በእኛ መሀል ሰውን የማጉላት ፕላን የለውም። እኛ እኮ አሁን እኮ ግራ ገባኝ። የተቀበልነው የጌታ መንፈስ ይሁን አዶ ከበሬውን ያውቃብ ይሁን ማለት ከኢየሱስ በላይ ምን ስላቸው ብዛታቸው ማለት መንፈስ ቅዱስ ራሱ እኛ መሀል አለ እየሰራ ነው ለማለት የከበዱብን ነገሮች ብዛታቸው እና ዛሬ በዚህ ጉባኤ ላይ ምን ይታያል ብትሉኝ የሚመጡ ዘመኖች የኛ እጅ የማይገባበት ሪቫይቫል ውስጥ እንገባለን። ዛሬ በቃ ወንድ የሌለበት ወንድ አልናፈቃችሁም? ወንዱ ጌታ ሕፃን ተወልዶልና ወንድ ልጅ ተሰጥቶናል። አለቅነት በጫንቃው ላይ ነው። ስሙ ድንቅ መካራ ያለ አምላክ ስንሰብከው ደስ ይለናል። ግን ማኒፌስቴሽኑ አሁን የሚመጣው የኛ እጅ እንዳይገባ አገልግሎት እንዲቀጥል ከፈለጋችሁ ይሄ በተለይ ኤክሌሽያ የሳውዝ አፍሪካ፣ የኢትዮጵያ፣ የምስራቅ አፍሪካ በአፍሪካ ቀንድ ፊተኛ የብዙ ሰዎችን ህይወት የሚቀይር እንዲሆን ከፈለጋችሁ የኛ እጅ ያልገባበትን ሆሊ ስፒሪት የሚጀምረው የሚጨርሰውን አምጣው ደመናውን በሉት፣ አምጣው ነፋሱን በሉት፣ አምጣው ያን ድምፅ በሉት። ይመጣል። ማለት እኛ ድካማችንን ብቻ እኮ ነው አስወግድ የምንለው። እኔ እኮ አንዳንዴ አይገባኝ ኃጢአቴን በደሌን እውነት ነው ይወገድ የኛ አመፅ፣ ግን አንድ የምናስቆጥራት ጽድቃለች፣ ደግሞ አንድ የምናስቆጥራት ጥሩ ባህሪ ያለች። እንዲህ ብዬ እንዲያር እሱንም ይጥረገው ጌታ ይጥረገው። ዛሬ ብርታትም የለ ድካምም የለ። እዚህ ብረት ላይ ያለው አንዱ ጌታ ይቀጥላል። አሜን። መልእክቴን ወደ መቋጨት ስመጣ የመግቢያ ሐሳብ ይዘን ዛሬ እንደው ትምህርታዊ ነገር ባይሆንም ግን በመንፈስ ኮንቪንስ እንድትሆኑልኝ የምፈልገው ከየት ነው የጸነስከው? ከየት ነው የጸነስከው? ማለት እግዚአብሔር መጣ የደንገነት ላይ ከዚህ ጸንሶ አለ። ከህይወት ዛፍ ጸንሶ አደራ ብሉልኝ፣ ጠጡልኝ። ህይወት ዛፍ እኔ ነኝ። ህይወት ዛፍ ክራይስት ነው። በዛፍ መልክ የተተከለው ክርስቶስ። ኦኬ የእውቀት ዛፍ መጡና በሉት፣ ጸነሰች። የሞት ህይወት ተወለደ። አያችሁ፣ የእውቀት ዛፍ ማለት ኢንዲፔንደንስ ያደርገናል። በነገራችን ላይ ጸጉር ቤት የተማረ ሰው ጸጉር ቤት ከተመረቀ በኋላ አስተማሪው ጋር አይደውልም፣ እርዳኝ አይልም። እውነት ውሸት? ከእናንተ መካከል እኮ ትምህርት ተመርቆ እንደገና ትምህርት ቤት የደወለ የሚጠይቅ ጤነኛ ሰው አይደለም። ከተማርክ በኋላ እውቀት ምን ያደርጋል? ኢንዲፔንደንስ ያደርጋል። ልክ ማንም ጋር ትጠቀም። እኛ ኖሌጅ አይደለም የናፈቅነው፣ ላይፍ ነው፣ ስፒሪት ነው። ሁሌ የሱ ጥገኛ መሆን እንፈልጋለን። ሃሌሉያ አሜን። አንድ ነገር እንዳወቅኩ ሲገባኝ እኔ አይቼዋለሁ። እንዳወቅኩ ሲገባኝ ሰውን እንዳልሰማ የሚገፋፋኝ መንፈስ የሆነ ያወቅኩ ሲመስለኝ እኔ ማንንም እንዳልቀበል ሲያደርገኝ ጌታ ሆይ አይ ኒድ ስፒሪት፣ አይ ኒድ ኦንሊ ላይፍ፣ አይ ዶንት አክሴፕት ኖሌጅ። እውነት ልንገራችሁ የመጨረሻ አልቲሜት ጎል ማለት ልቅ ፍጥረት ነው የሚያደርገን። የእግዚአብሔርም ጥገኛ አትሆንም፣ የቸርች ጥገኛ አትሆንም። እኔ ማጋይቨር የሚባል አይሰራም እኛ ማለት እናንተ ጋር ያለው ጸጋ ያስፈልጋል። ደክሜ ብገባ መብራት ከዚህ ደቂቃ ጀምሮ ይህን ጉባኤ እግዚአብሔር የእናንተ እጅ ያልገባበትን ሪቫይቫል ዛሬ ከፍቼ ያስገባችኋለሁ። አቡራ ሳይክ በቃ ገባን እኮ ዛሬ የሆነ ጆሃንስበርግ ወይ አፍሪካ የአዲስ አበባ የሆነ እሳት ይነሳል። ማን የለኮሰው አይባልም። ማን ነው እዛ ቤት ያለው አይባልም። ይታወቃል ማን እንደጀመረው። ኡራት ያካቴናት ያዝ ተማሙተን ሐውልት ለማሰራት አጥር ተማሙተን ይሁን ጻፉል አንልም። መጥቷል ሆሊ ስፒሪት መሃላችን። አሜሪካ የነበሩ ሪቫይቫሎች ጥናት ተደርጎ በቅርቡ ለምን ቆሙ ሲባል በመንፈስ ተጀምረው የጨረሷቸው ስጋ ነው። እኔ ሲሉ ሲገቡ በወርቅ ውድድር በፕሌን ውድድር የፕራይቬት ጀት አሉ ሲባል ተመታ። አያችሁ ኢትዮጵያ ምን ያልሰበክ ነው እኛ ያልገባንበት አይጥምም ሲሉ እኔ ከዚህ ቸርች ከወጣው ቸርቹ እንቧጭ ይላል ሲሉ እኔ እዛ አሁን እኮ ኤክሌሻ ባለመግባቱ ይፈርሳል የሚል ስንት አለ። እኔ እጄ ሲገባ ወጥ ይጣፍጣል። ኖ እንደውም የኛ ሲገባ ነው ወጡ የሚበላሸው። እኔ አይቼዋለሁ። እግዚአብሔር ራሱ አቁላልቶ ራሱ ጨው ጨምሮ ራሱ ቅቤውን ያብላን፣ ድግሱን ያብላን። ጌታ ያጠጣን። የናፈቀን እሱ የሰራው ምግብ አንዱ ጉርሻ እኮ ያጠግባል ወገኖች። ዛሬ ሊገላገለን ነው መሰለኝ ጌታ። አሜን። እንዴት አድርጎ እንደሚገላገለን ሳየው አንዳንድ ስራዎች በጣም ከባድ ናቸው። አትፍሯቸው፣ እኔ እሰራለሁ አለኝ ጌታ። አትፍሯቸው። አሜን አሜን።
እንዴት ነው ይሄን? ቆይ እንዴት ህዝቡ ከባድ ነው፣ ዘረኝነት አለ። አትፍሩ። አሁን የሆሊ ስፒሪት ደመና ከባድ ነው የመጣው። አሜን። የትምህርት ደረጃችሁን አይተው ሊንቁ ይችላሉ። ያላችሁን አቅምና አቋም ገንዘብ አይተው ተራ ሊያደርጓችሁ ይችላሉ። አይ ነው ግን የሚገርማችሁ ያሁኑ ከባድ ደመና አገር አሳጥማጅ ናቸው። ከተማ ገብተው ሲወጡ ግን ከተማው ሼክ አድርገዋል። ምንድን ነው የሰው እጅ የለበትም። ኢየሱስ ጌታ ነው። ስለዚህ ከዛሬ ነገ እሑድ ነው። ከእሑድ ጀምሮ በዚህ ብረት ላይ ምንድን ነው የሚናፍቅ ብትሉኝ፣ በቃ ስንገናኝ እኔ እኮ ጸሎት ስመራ እኮ ጉባኤው ለየት ይላል የሚል የሌለበት እንትና ሲመራ ይደናበራል፣ ትንሽ ችግር አለበት የማይባልበት ህብረት ገብቶ ሰው በክርስቶስ ፍቅር የሚያብድበት ጣጣቂ የማይወጣበት እንደገባ ራካኩ ማቺ ታራያ ምክንያት ተው መንፈሱ ብቻ ይናፍቃል። ጀመረ በቃ ጀመረ። ገና እህቴ አፏን ከፍታ አባ ስትል በእንባ የምንሞላበት እኔ እየተማረው የማይባልበት እንዴት ነው መግቢያው ትንሽ ችግር ነው። አሁን እኛ የኢስቱ አይደለም የናፈቀን ወይ ሆሊ ስፒሪት ፈልገዋለን። ሆሊ ስፒሪት ይመጣ ኢየሱስን ግሎሪፋይ ያደርጋል። አሜን። አበሻ ምን ይላል? ማሽላ በጣም ከወጣ ወይ ለወፍ ወይ ለወንጭፍ ይላል። ማሽላ አንድ ብቻውን ከወጣ ወይ ወፍ ይበለዋል ወይ ወንጭፍ ይመታዋል አለ። እንኳን ተከለል አንዳንድ አለመውጣታችን አለመታወቂያችን አትጥሩት። የወጣ ሰው ለቀስት ይመቻል። እንኳን ደበቀን እንኳን ሰወረ። አንዳንዴ ረጅም ሰዎች በድንጋይ ይመታሉ። አጫጭር ሰው ብዙ አይመታም፣ ድብቅ ነው። ለዚህ ነው የደብ እንኳን ተሰወረ። ፌም ለመሆን ቀላል ነው። ፌም የሆነ ሰው ግን ለጠላት ቀስት ይመቻል። ደብቆን ራሱን ሊያሳይ ክልሉን ራሱን ሊገልጥ ኢየሱስ ዘመን አመጣ። አሁን ታያላችሁ በኤክሌሲያ ላይ የሚደምቅ ኢየሱስ ይታይ። ባስማ እዚህ ህብረት የገባችሁ በሙሉ አንድ የሚመጣለት መንፈስ የኔ እጅ የሌለበት ሪቫይቫል ይላል። በቃ አያታካራ ያ ህብረት እኮ እንትና ሲመራው አይባልም፣ መንፈስ መራው ይባላል። አያችሁ። ስለዚህ ዛሬ በዚህ የመጨረሻ ጥቂት 2 እና 3 ደቂቃ አንድ ጸሎት እንጸልይ። ማርያምን ያላት የወንድ እጅ የለበትም። ያሁን ብዙ ሰው ወልዷል። ያሁን አንቺ ጋር ያለ የመጣው ግን በመንፈስ ቅዱስ ነው አለ። አሜን። አይቻሉ ነቢያት ኢንፎርሜሽን ያገለግሉ፣ አይቻሉ አስተማሪዎች ከሆነ ነገር ቀድተው ሲሰብኩ እናንተ ማል የሚሸተኝ ከመንፈስ የተቀዱት ጭንቆች መንፈስ የመጡ ማውራት የካታ ያላሳካ ምንም ያልተካበደ ግን ማውራት ሲጀምሩ የሰው ልብ ይቀጣል። የሰው ነፍስ ይንሰፈሰፋል በእግዚአብሔር ፍቅር። ያተራታካታ 3000 ሰው ልብ የተነካበት እንደ ዕብራይስጥ በግሪኩ በ9 ከፍሎ አይደለም። እናንተ የሰቀላችሁት ኢየሱስ 3000 ሰው ተነካ፣ ቀለጠ። ምን እናርግ? በቃ እንግዲህ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ። ምን ማለት ነው? ኢንክራይስትን ከታችኋለን። ኢንክራይስት ሲገቡ በስላሴ ይገባሉ። ኢንክራይስት ሲገቡ የቤተክርስቲያን አካል ይሆናሉ። ኢንክራይስት ሲገቡ በአዲሱ ኢየሩሳሌም ውስጥ ይገነባሉ። አሜን። እና እናንተ እጃችሁ ያልገባበት ወጥ መብላት አትፈልጉም። በቸርች ውስጥ የእናንተ እጅ ያልገባበት ስብከት አናፈቃችሁ። ከሰበክን በኋላ እንዴት ነበር ዛሬ ነቀነኩት ማንልበት፣ ጌታ ሰራ አባት ይከበር የምንልበት አናፈቃችሁ። እሱ መንፈስ እና እንዴት ያሳርፋል። እኔ አይቼዋለሁ። አረፈ ልቤ። አሁን በቃ እኔ እንደምሰራ ሳስብ ድሮ ጨነቃለሁ። እንዴት ብዬ ከወረድኩ በኋላ ደውዬ እጠይቃለሁ። ጥሩ መዋይ አገልግሎት ያ የዘመን የትግል ዘመን አበቃ። አሁን ግን መንፈስ ቅዱስ መጣ፣ ይሰብካል፣ አጋንንት ያወጣል። ከተማው በሙሉ ታያላችሁ ኢየሱስን በመንፈስ ያከብረዋል። አሜን። እግዚአብሔር ወራራለን ዛሬ ገላግለን እጃችን እንዳይገባ ራስ ስብ አውጣው። በቃ እጃችን አውጣው። አሜን። በመንፈስ እንጂ በኃይልና በብርታት አይደለም ብለናል። ዛሬ የኛ ብርታት የሌለበትን የጸሎት፣ የአገልግሎት፣ የስብከት፣ የመገለጥ፣ የምክክር፣ የመራር የሰዎች ሊድ የማድረግ ሁሉ ነገር በመንፈስ ተጀምሮ በመንፈስ እንዲያልቅ እባክህን ካንታሪ። አሜን። ብዙ ደክመናል። ብዙ እንከን አለብን። ተቆጥቶ ማያልቅ ብዙ። ዛሬ ግን መንፈስ ቅዱስ አንተ የዋሁ ጌታ እንዳለ በገለባው ላይ ያለው እሳት ነው። በነገራችን ዛሬ ጌታ የምስራች የሚነግራችሁ በመንፈስ መጠመቅ ማለት ትርጉሙ እግዚአብሔር እንዲያለ በእሳት ያጠምቃል፣ በመንፈስ ያጠምቃል። በእሳት ማለት አስቸጋሪ ነገር አይቀጥልም፣ እበላዋለሁ አለ ጌታ። አሜን። በስፒሪት የሚያጠምቀን ለአገልግሎት ነው፣ ለሚኒስትሪ ያለው። በእሳት የሚያጠምቀን ያጠራል። አሜን። አሜን። ያስቸገሩ ነገሮች ሰው የሚያወቀው ያላወቀውን እየተበላ ነው። ተበልቶ ያቃውን አመዱ አሜን።
አባቶ እናመሰግናለን። አሜን በዚህ ያሉ ወንድሞቼ እህቶቼ ውስጥ አይቻለሁ። በእነሱ የሚንተከተክ እሳት፣ በእነሱ የጀመረው ይሄ ክብር የተለኮሰው በዓለም አቀፍ በተለይ በዚህ በኢትዮጵያ በአፍሪካ ቀንድ ላይ የሚለኮሰው እሳት መታወቂያው ወንድ የሌለበት የሰው እጅ ያልገባበት አስተዋጽኦ የሌለው ናቹራል ፓወር የሌለበት ሂውማን ሲስተም ያልገባበት መንፈስ ቅዱስ የሚያነሳው ንፋስ ይግባ ቤቴ፣ ይግባ ይግባ ወንድሜ፣ ይግባ ትዳራችን ላይ እኛ ዋዳ ያለ ቆሻሻ ነገር ይጽዳ በኢየሱስ አሜን። በቃ እኔ ደስ የሚለው እንደጸነሰች ወደ ኤልሳቤጥ ነው የሄደችው። ደግሞ ጌታ ሰው ይሰጣቸዋል። ወዲያው ይሄ መንፈስ እንደገባ ሆሊ ስፒሪት እንደመጣ ገብርኤል ወደ ስትሄድ ጽንሱ በማፀን ዘለልማ የሚያገኙን ከዚህ በኋላ ከመንፈስ ኮኔክት ያደረጉ ሰዎች ናቸው። ስፒሪት በቃ ሌላ የሆነ መውለድ የሚፈልግ ዋላጅ ምናምን በቃ እንዲህ ያለ ወዳጅ ወደዚህ ህብረት ይቀላቀላል። አሜን። እና ማርያም ወደ ሌላ ሰፈር ቡና ጠጡ ምናምን ካፌን አልሄደችም። ቀጥታ ወደ ቀጣይ መንገድ ጠራጊው ወደ ቀጣው ሪቫይቫል መንገድ የሚያስተካክለው ዮሐንስ እናት ኮኔክት አደረገች። ያን ሬል ማገኘ ሃሌሉያ ሃሌሉያ። እግዚአብሔር እኛ ያገኘውን ጭንቅላት አይነቅንቁ፣ መንፈሳቸው ጽንሳቸው ይገላበጥ ይዝላል። ሃሌሉያ። ተምረው ተነክተው ከታግኝተው ብቻ አይቦር ካታካት ያገኙን ጽንሳቸው ይዝላል። ሰላምታችን ውስጥ ሰላምታችን ገና ሰላም ሻሎም ስትሉ ሰው ጽንሱ ይዝላል። ታያላችሁ። አቤት አሜን። ጌታዊ ይወዳል። ሮሆ ለባሽ ተከለ ባላደከለ ለባር መሮሽ ይበለ ለባሪያስ ባሪያህን እኔን ታናሹ ብላቴና በመንፈስ ቅዱስ የሆኑ ኢየሱስን የመግለጥ ፕሮግራም ጀምረሃል። ለሰከንድ እንጂ እንዳይገባ በዚህ ያሉ ወንድሞች እህቶች ለሰከንድ የክሌሻ ምኑም ጣቱ የማይገባበት በእነሱ ብቻ አልፈ እንደ መሳሪያ። በነገራችን ላይ ውሃ ሲጠማችሁ ብርጭቆ ውሃ ከመያዝ ውጪ ፕላን የለውም፣ አይገለባበትም፣ አክሮባት አይሰራም። ውሃ መያዝ ብቻ ነው ብርጭቆ ተግባሩ። እኛ ኢየሱስን ክብሩን ብቻ እንያዝ፣ እሱ ይሰራል። አሜን። ዋናው ይዞ መገኘት ተሞልቶ መንፈስ ያዙ። አሁን ትውልድ ሊመጣ ነው፣ ተገልብጦ ሊመጣ ነው። ሃሌሉያ ሮባት ለባቲያስ እኛ ለመስጣት ስንሯሯጥ ጌታ አትፍጨርጨሩ፣ እናንተ ብቻ መንፈሴን ተሞሉ፣ እኔ ልካለሁ ሰው አለ አያላ ተወራዳ አሜን። ሲጠማኝ እኔ ወዴትም አልሄድም፣ ወደ ናኳት ብርጭቆ ነው የምሄደው። ያቺ ትንሿ ተሰባሪ ብርጭቆ ጋር ሄድና ውሃ ሞላለሁ። እግዚአብሔር ምስክሬ ነው። ይኸው እናንተ ውስጥ ሞልቶ የናቋችሁ ብርጭቆ ነች ያሉ የሚጠጣው አንቺ ጋር ይጠጣሉ መጥተው። ዛሬ ለመሳሪያነት ስራን አንተ ስራንና አብጀን። አሜን። በዚህ ህብረት ላይ ስለጀመርከው ሰዓት ስለጀመርከው ሪቫይቫል ወንድ የሌለበት ወንዱ ዛሬ ስለጀመረ ወንዱ ጀግናው ኢየሱስ ስመጥሩ ስመገናናው ጌታ ማለት የኢየሱስ ስም የሚከብረው ስማችሁ መግባት ሲያቆም ነው። ጌታ ምን ያለኝ ስማችሁ የሌለበት ስሙን አክብሩልኝ አለ። ስሙን አስጠሩ አለ። ስማችሁ በቃ አሁን ስሙ ይጠራል። ከተማ በሙሉ ካቻካሪ ያላባው ይህን ህብረት ባረኩኝ፣ በኢየሱስ ደም ከለልኳችሁ። አሜን። በእናንተ የጀመረው እኛን ህዝብ ያሳርፍ፣ አገልጋዩን ያሳርፍ። የቆሰሙ ፓስተሮች ገብተው ይጽናኑ በዚህ ህብረት። አሜን። ቸርች ፖለቲካ ያደከማቸው በሽተኛ ያደረጋቸው ነርቭና ደም ብዛት ያልተያዘ ፓስተር የለም። በብዙ የተጎዱ መጋቢዎች ገብተው የሚፈወሱበት የመማፀኛ ከተማ የሆነ ህብረት። አሜን። እግዚአብሔር እንዲህ ነው የሚለኝ፣ ልክ ሰውን ገሎ ከጠፋ አለ ማምለጫ ከተማ ስራለት አለ። ሳቅ ድንገት እና ሪፊውጅ ካምፕ ስራላችሁ አለ። እና ይሄ ንብረት እንደዛ ነው የሚያደርጉት። ጌታ ታያላችሁ። በቃ የሚሽሽ አገልጋይ የሚያሳደው አገር እየመጣ ይገባል፣ ይጽናናል፣ ይፈወሳል። ይግባ በቃ ኢየሱስ ይሄን ያደርጋል። አሜን። ጌታዊ እንወዳለን። አሜን። ምራን ሁሉ ለክብር ይሁን። በጌታ በኢየሱስ ክርስቶስ ስም ስልጣን ጸልየናል። አሜን።